ሚስጥረ ተክሊል ሕጋዊ ጋብቻ የተመሰረተው በእግዚአብሔር ቡራኬ ሰው አዳም ብቻውን ይኖር ዘንድም መልካም አይደለምና የምትረዳውንም ጓደኛ እንፍጠርለት ብሎ እግዚአብሔር ሔዋንን አካል ፈጠራት። ዘፍጥረት ምዕራፍ 2 ቁጥር 18። እግዚአብሔር አምላክ አለ፣ ሰው ብቻውን ይሆን ዘንድም መልካም አይደለም፣ የሚመቸውንም ረዳት እንፍጠርለት። አዳም ከአካሉ የፈጠረችውንም ሰው አይቶ እንዲህ አለ። አዳምም አለ፣ ይህች አጥንት ከአጥንቴ ናት፣ ሥጋዋም ከሥጋዬ ናት፣ እርሷም ከወንድም ተገኝታለችና ሴት ትባል። ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ዘፍጥረት ምዕራፍ 2 ቁጥር 23። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክም ፈጠረው፣ ወንድና ሴትም አድርጎ ፈጠራቸው። እግዚአብሔር ባረካቸው፣ እንዲሁም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዙአትም፣ የባህርንም ዓሣዎችንና የሰማይ ወፎችንም በምድርም ላይ የሚንቀሳቀሱ ሁሉ አግዟቸው። ዘፍጥረት ምዕራፍ 1 ከቁጥር 26። ጌታችን አምላካችን ኢየሱስ ክርስቶስ በሥጋ ተገልጦ ወንጌል መንግስትን እየሰበከ በዓለም ላይም የሚዘዋወር ወቅት ጋብቻ እጅግ የተቀደሰ መሆኑንም ሚስጥር ጋብቻ እግዚአብሔር አንድ አካል ያደረጋቸው ባልና ሚስት ሰው ሊለያያቸው እንደማይገባ ያረጋግጣል። ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃልም አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። የማቴዎስ ወንጌል ምዕራፍ 19 ከቁጥር 3። በተጨማሪ ጌታችን አምላካችን ኢየሱስ ክርስቶስም በሕገ ቤተ ክርስቲያን የፈጸመ ጋብቻ ቅዱስ መሆኑን ለማረጋገጥ በሕግ የተጋቡትን ለተባረከ በቃና ዘገሊላ ከተማ በተደረገውም ሰርግ ላይም ተገኝቷል። በሦስተኛውም ቀን በገሊላ ቃና ሰርግ ነበረ። የኢየሱስ እናትም በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የዮሐንስ ራእይ ምዕራፍ 2 ከቁጥር 1 እስከ ቁጥር 11። ሐዋርያው ቅዱስ ጳውሎስም በቤተ ክርስቲያን ሥርዓትም ጋብቻቸውን የፈጸሙ ተጋቢዎችም ጋብቻቸውንም የተቀደሰ መሆኑንም ካረጋገጠ በኋላ በተቀደሰው ጋብቻ አንድ የሆኑ ተጋቢዎችንም በመንፈሳዊ ሕይወቱ የተሳሰሩ አንድ አካል መሆናቸውን ገልጿል። የገዛ ሚስቱንም የወደደ ራሱንም ይወዳል፣ ማንም የገዛ ሥጋውን የሚጠላ ከቶ የለምና። ኤፌሶን ምዕራፍ 5 ከቁጥር 21 እስከ ቁጥር 33 ሲል ባልና ሚስት አንድ አካል መሆናቸውን መስክሯል። በሌላ መልኩ በሕገ ቤተ ክርስቲያን የተፈጸመ ጋብቻ ንጹሕ፣ ክቡር መሆኑንም አስተምሯል። እጅግ ጠቃሚ ምክር ሐዋርያው ቅዱስ ጳውሎስም ከዚህ በታችም የሰጠውንም ምክር መመሪያ መከተልም ይገባል። ኤፌሶን ምዕራፍ 5 ከቁጥር 26 እስከ ቁጥር 33። ባሮች ሆይ ክርስቶስን ደግሞ ቤተ ክርስቲያንን እንደምትወዳትም ሚስቶቻችሁን ውደዱ። በውሃ መታጠብንና ከቃሉ ጋራም አንጽቶ እንዲቀድሳችሁ ስለ እርሷም ራስንም አሳልፎ ሰጠ። እድፈትንም ወይም የፊት መጨማደድን ወይም እንዲህ ያለ ነገርን ሳይሆንባትም ቅድስና ያላት ነውር የትም ትሆንም ዘንድም ክብርት የሆነችው ቤተ ክርስቲያንን ለራስህ እንዲያቀርብህ ፈለገ። እንዲሁም ባሎች ደግሞ እንደ ገዛ ሥጋችሁ አድርጉ፣ የገዛ ሚስቶቻችሁንም ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል፣ ማንም የገዛ ሥጋውን የሚጠላ ከቶ የለምና። ነገር ግን የአካሉን ብልቶችን ስለሆንን
ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት የመግበዋልን ይንከባከበውማል። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህንን ስለ ክርስቶስ ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንደ ራሱ አድርጎ ይውደዳት፣ ሚስቱም ባልዋን ትፍራ። ሚስጥረ ንስሐ። ንስሐ በግዕዝ ቃል ሲሆን ትርጉሙ ጸጸተ ነው። ጸጸተ ወይም ጸጸትነቱ ሰው በራሱ ኃጢአት ጸንቶ ኃጢአቱን ይሰረይለት ዘንድም እግዚአብሔር በሐዘን በለቅሶም ሲለምነውም እንጂ የጎልማሳ ሚስት ሳልቀማ የሰው ገንዘብ ሳልሰርቅም ቀረሁ በማለት የሚጸጸትበት ጸጸት አይደለም። ንስሐ ለተጠመቁ ሰዎችም ከጥምቀት በኋላ የተሰጠች ሀብት ናት። በጥምቀትም ከእግዚአብሔር የምትገኝ የልጅነት ሁለተኛ ማዕረግ ናት። በሃይማኖት ገንዘብንም ያደረግነው የመንግሥተ ሰማያት አራቦ ማለትም መገዣ ናት። ንስሐ የሚሿትም ሰዎች የተከፈተችም የይቅርታ በር ናት። በንስሐ በርነትም ከፈጣሪ ወደሚገኘው ቸርነት እንቀርባለን። ሚስጥረ ንስሐ ማለት አንዱ ሰው ከጥምቀት በኋላ የፈጸመውን ጥፋት አውቆ ሁለተኛ ጥፋቱንም ላለመድገም ወስኖ በእግዚአብሔር በካህኑ ፊትም ተንበርክኮ ከልቡ ተጸጽቶ ኃጢአቱን በመናዘዝ ከኃጢአቱ እስራትም የሚፈታበትና ከእግዚአብሔር ይቅርታ የሚያገኝበት ታላቅ የይቅርታ ምስጢር ነው። ንስሐ በሦስት ነገሮች ይፈጸማል። እንዲሁም ንስሐ ገብተን የኃጢአት ስርዓትን አግኝተንም ከሰው ከእግዚአብሔር ጋርም ለመራመድና በደህንነት ጸጋ ለመኖርም እንድንችል ቢያንስ ሦስት ነገሮችን መፈጸም አለብን። የመጀመሪያ የንስሐ ሐዘን ማለትም እውነተኛ ልባዊ ጸጸትን በቅድሚያም እንዲኖረን ያስፈልጋል። ሁለተኛ ኑዛዜ ሲሆንም ሦስተኛው ደግሞ ስለ ኃጢአታችን የሚሰጠንን የንስሐ ቅጣትም የሚያመለክት የቅኖና ስርዓትን መፈጸምና እንዲሁም በካህኑ በኩልም የምናገኘውን ፍትሐት ጸጋ ነው። ንስሐ ሐዘን ጸጸት። ንስሐ የሚባለው ሰው መጀመሪያ ኃጢአቱን እያስታወሰ ሰውንና ፈጣሪውን መበደሉንም እያሰበ የሚያደርገው ሐዘን ወደ ንስሐ የሚወስድም እውነተኛ ሐዘን ስለሆነ ሐዘኑንም በእግዚአብሔር ይቆጥርለታል። የሚያዝኑም ብፁዓን ናቸው መጽናናትም ያገኛሉና። ማቴዎስ ወንጌል ምዕራፍ 5 ከቁጥር 4 የተባለው የራሳችንና የሌላውን ኃጢአትም እያሰቡ የሚያዝኑትንም ተነሳኤያንን ይመለከታል። ንስሐ ማለት ጸጸትንም የሚያመለክት ቢሆንም ቁጭትንና ቅንዓትን የሞላበትም የዓለማዊ ጸጸትን ሳይሆን እውነተኛ ሐዘንና መመለስን መሆኑን በቅድሚያ መገንዘብ ይኖርብናል። ስለ እውነተኛው ሐዘን ሐዋርያውም ቅዱስ ጳውሎስ እንደሚከተለው ያስተምረናል። አሁን ስለ ንስሐ ስላዘናችን ደስ ብሎናል እንጂ ስላላዘናችሁ አይደለም። በምንም ከእኛ የተነሳ እንዳትጎዱ እንደ እግዚአብሔር ፈቃድም አዝናችኋልና። እግዚአብሔር ፈቃድ የሆነው ሐዘን ጸጸት የሌለበት ወደ መዳን የሚያደርሰው ንስሐ ያደርገዋልና። የዓለም ሐዘን ግን ሞትንም ያመጣል። ሁለተኛው ቆሮንጦስ ምዕራፍ 7 ከቁጥር 9።
10ኛ እንግዲህ እውነተኛውን ሐዘን ከእንባ ጋር አድርጎ በንጹሕ ልቦናው ጸልዮ ለእግዚአብሔር ማቅረብ ተነሳሂዎ እንደገና ላለመበደል መወሰን ይኖርበታል። ውሳኔውም ስለመፈጸምም የሚያስቸግረው መንፈሳዊ ቅዱስ ረድኤትን በማግኘት ሁልጊዜ ተግቶ መጸለይ አለበት። ኑዛዜ ከዚህም ቀጥሎ ተንሳኤው ኃጢአቱ ስልጣኑን ክህነቱ ላለውም ካህንም ይናዘዛል። ኑዛዜ ማድረግ በቅዱሳን መጻሕፍትም የታዘዘ ነው። ከዚህም ነገሮች በአንዲቱ በደለኛ ቢሆን የሰራውን ኃጢአት ይናዘዛል። ስለ ሰራውም ኃጢአትም ለእግዚአብሔር የበደለውን መሥዋዕትንም ያመጣል። ካህኑም ስለ ኃጢአቱ ያስተሰርይለታል፣ እርሱም ይቅር ይባላል። ዘሌዋዊ ምዕራፍ 5 ከቁጥር 5 እስከ 10። ከዚህ ጥቅስም የኃጢአት ስርየትም ለማግኘትም ለካህኑ መናዘዝ እንደሚገባ እንማራለን። ስለዚህ ኃጢአታችን ለአናዛዡ ካህንም ከበደሉትም አይኖች ሁኔታ ጋር ማስረዳትም ይገባል። ስንናዘዝም ከእንባና ከጸጸትም ጋር ሆነን የካህኑ ጋር አብሮ እግዚአብሔር እንደሚሰማንም አምነን በእውነት መናገር ያስፈልገናል። በሽታውንም የሰወረ መድኃኒት አያገኝም ተብሏልና። ለነፍስም ቁስል ሐኪም ለሆነው ለካህኑ ኃጢአታችን ከሰወርን ለነፍስም የሚሆነው ፈውስንም ለማግኘት አንችልም። ኃጢአቱንም የሚሰውርም አይለማም። የሚናዘዝም የሚተዋትንም ግን ምሕረትንም ያገኛል። ምሳሌ ከ28 እስከ 33 ተብሎ ተጽፏልና። ስለዚህም እርሷ በእርሳችን በቂም በቀልም ሳንያያዝም የበደልነውንም የካህናትም የበደልነውንም ይቅር እያለን ብንናዘዝም የሰማዩንም አባታችን በጸሎት ብንጠይቀውም ምሕረትንና ፈውስን ሊሰጠንና ነገር ግን እኛ ማንንም አልበደልንም ኃጢአትም የለብንም ብንል እግዚአብሔር ሐሰተኛ ማድረጋችንን ስለሆነ እንጠንቀቅ። ሐዋርያው ቅዱስ ዮሐንስም እንዳለው ኃጢአቴ የለብኝም ብንል ራሳችን እናስታለን፣ እውነት በእኛ ውስጥም የለም። በኃጢአትም ብንናዘዝም ኃጢአታችን ይቅር ሊለንም ከአመፃም ሁሉ ያነጻን የታመነና ጻድቅ የሆነ ኃጢአትንም አላደረገም ብንል ሐሰተኛ እናደርገዋለን፣ ቃሉንም በእኛ ውስጥም የለም። ፍትሐትና ቅንዓና። ውድ የተከበራችሁ ቤተሰቦቻችን ለጊዜ የነበረን ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም፣ ጤና፣ ፍቅር ተመኘንላችሁ። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንወዳችኋለን።